በስነ ስርዓት እያወራች ነበር። ሲጀምር በሰላም እያወራችኝ አልነበረም። በስነ ስርዓት እያወራች ነበር። አንተ ማደረግ ከፈለክ ሪስፔክት የሚያደርገን ሰው ሪስፔክት አድርገው። ሌላ መሰለኝ። ውድ ቤተሰቦች ሰላማችሁ ይብዛልኝ። እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር የተመሰገነ ይሁን። ሩታና አብርሽን እንግዲህ እንደተከታተላችሁ ተስፋ አደርጋለሁ። በልጁ ጉዳይ ላይ ምን ሰዓት ላይ መጥቶ ማየት እንዳለበት፣ ምን ሰዓት ላይ መጥቶ አለማስቸገር እንዳለበት በጉዳዩ ላይ ተወያይተውበታል። ግን አንድ የገረመኝ ነገር አለ ወገኖቼ። እንዴ ምን ያህል ራስ ወዳድ ቢሆን ነው አብርሃም በተከታታይ 3 ቪዲዮዎች ነው አይ ቲንክ ቤተሰብዬ በሱ ቻናል ላይ የተለቀቀ ያለው for what reason? እንዴ ሩታ ምንድነው ቻናልሽ ላይ ለምንድነው ቪዲዮ የማይለቀቀው? አልገባኝም። ሁልጊዜ አንቺ የሰዎች ማሳደጊያ የሰዎች የከፍታ ምንጭ ነሽ አውቃለሁ። ግን ምንም ቢሆን ማለት ነው ዛሬ አንድ ቪዲዮ እሱ ጋር ከተለቀቀ ነገ ደግሞ አንድ እሷ ጋር መለቀቅ አለበት። ለምን ተብሎ ነው 3ቱም ቪዲዮ በተከታታይ እሱ ቻናል ላይ የሚለቀቀው? ይሄ ምን ያክል ራስ ወዳድነት እንዳለ ነው የሚያሳየው። የምሬን ነው። አልታዘባችሁም ቤተሰብ? በተከታታይ ቪዲዮዎቹ ጠቅላላ እየተለቀቁ ያሉት በአብርሃም ዩቲዩብ ቻናል ላይ ነው። እዚህ ጋር እንትን ሚዛናዊ ቢሆን ጥሩ ነው። ለምን እሷም ቻናል ያስፈልገዋል፣ ቪዲዮ መጫን ያስፈልገዋል። እንዴ ኦኛ ስንቱን ነገር ተናግረን እንችላለን። ወደ ጉዳዩ ስገባ ማለት ነው ቤተሰብ ሩታ መናገር ያለባትን ተናግራለች። በጣም በአጭር ደቂቃ ውስጥ ሊያልቅ የሚችል ነገር ነው አንዛስተው ልክ ሌላ አዲስ ትራጀዲ እንደሚያወሩ አስመስለው ደጅ ላይ ይዘዋት የወጡት። ልክ እነሱ እንደረበሹ እንደበጠበጡ አድርገው። ከዳኒ ውጪ የረበሽ የለም። እውነቱን እንነጋገር ካለን ዳኒ ትንሽ የማይሆን ነገሮች ሰርቷል። እኔ መዋሸት አልፈልግም። የማይሆን ምሳሌ ገና ልጁ ሲገባ በር ላይ የአብርሃም ወንድም የነበረው አቀባበል ጥሩ አይደለም። እንዲህ አይነት ነገሮችን አንደግፍም። ለምን ባህላችንም አይደለም። የፈለገ ጸበኛው ብትሆኑ ቤታችሁ የሆነ ሰው ሲመጣ በአክብሮት መቀበል አለባችሁ። ይሄ ኢትዮጵያዊ ባህላችን ነው። ይሄንንም እንደው ዝም ብለን ዲስሚስ እያደረግን መሄድ የለብንምና ከዛ ጀምሮ መሐከል ላይ በር ከፍቱ ውጡ ምናምን ሲላችሁ የነበረው ነገር ትንሽ ጥሩ አይደለም። እሱ የበፊት የተደረገበትን ነገር ብድር መመለሱ ነው። ግን ደግሞ እዚህ ጋር ከነሱ በእድሜው ትልልቅ የሆኑ ናቸው እነዚህ ሁለት ሰዎች። የቡዜን ነገር እንኳን ይከነክነኛል። ሩትዬን ያረገቻት ነገር እኔ መርሳት አልቻልኩምና ግን ቢሆንም ከነዛ መካከል ምራቅ ያወጣ ያረጋ አስተዋይ ነው የአብርሃም ወንድም የተባለው። በነገራችን ላይ የአብርሃም ወንድም የተባለው ልጅ አንድ እህታችን መረጃ ሰጥታኝ ነበርና የቢኒ ወንድም ነው ተብሏል። ቤተሰብዬ እንዴት ታዩታላችሁ? ይመሳሰላሉ አይደል? ከቢኒ ጋር በጣም ይመሳሰላሉ። የድምጻቸውን ቶን አዳምጡት። እንደገና የሆነ ፊዚካላቸው ምናምን ከቢኒ ጋር ይመሳሰላል። ስለዚህ የቢኒ ወንድም ሳይሆን አይቀርም ወንድማችን ዴቭ ማለት ነው። የወንድም ወንድም ይሆን ግን በስመ አብ ምርጥዬ ልጅ ነው። በእውነት እኔ ሳላመሰግነውና ሳላደንቀው ማለፍ አልፈልግም። በጣም ሚዛናዊ የተናደዱ ሰዎችን የሚያረግብ ነገር አለው። የሚያረግብ ሰዎችን አስተውሎት ውስጥ እንዲገቡ የሚያረግ ነገር አለው። እንደው ይሄን የመሰለ አስተዋይ ሰው ከጎኑ ቆሞ ነው አብርሃም በዚህ ልክ እንደዚህ አይነት ሰው የሆነው። ይሄን የመሰለ ሰው ያጠገቡ እያለ እውነቴን ነው። ሰው እኮ ከራሱ የሆነ የባህሪ የሆነ ችግር እንኳን ቢኖርበት አጠገቡ ያለ መልካም ሰው ትንሽም ቢሆን የሆነ የሚወስዳት ነገር አለች አይደል? ይጋባል እኮ ጥሩነት ይጋባል፣ መልካም ነገሮች ይጋባሉ። አብዛኛውን ጊዜ መጥፎ ነገሮች ናቸው ሰዎች ጠላት አይደለ? ግን በጎ ነገሮችን የሆነ አዳፕት ልናደርገው ይገባልና ይሄን የመሰለ ወንድም እያለው እንግዲህ አብርሃምን ታውቁታላችሁ። ያደረጋቸውን ነገሮች እስከዛሬ ደጋግመን ብዙ ጊዜ አውርተናል። መድገም አያስፈልገውም። ለማንኛውም ግን ሩታ በሚመቻ ሰዓት ልጁን መጥቶ ማየት እንደሚችል እንደሚነጋገሩ ገልጻለታለች። ወዲያውኑ የፈለገው እሱ መቼ ልምጣ እንዴት ልምጣ ምናምን እንደዚህ አይሆንም። ወንድና ሴት እኩል አይደሉም። ገባ? እሷ ሴት ልጅ ነች፣ በጣም ብዙ ነገር አለባት። አዎ እንዳንተ ዝም ብላ ገብታ ጃኬቷን ጣል አድርጋ ምናምን ዝም ብላ ተነስታ የምትወጣ አይደለችም። የልጅ ኃላፊነት አለ፣ የላይፏ የሆነ ኃላፊነት አለባት። አሁን ደግሞ አይ ቲንክ ስራም ልትጀምር ነው ስትል ሰምቻለሁኝ እህታችን ሜሮን ማለት ነውና እንግዲህ ልጁን ምናልባት ለቤቢስተር የሰጠች ልትወጣ ትችላለች። ሜቢ ደግሞ አጭር ሰዓት ሰርታ የምትመለሰው ስራ ሊሆን ይችላል። ግን እንደው ቢቻል ሩታዬ ትምህርትሽን ብትጨርሹ። እውነት እኔ ትምህርቷ ነገር ይቆጨኛልና
አቋርጣለች ታውቃላችሁ። ከአብርሃም ጋር የነበረች ጊዜ ትማር ነበርና ትምህርትሽን የርቀትን ቢሆን ብጨርሽን ደስ ይለኛል። ምክንያቱም ብራይት ማይንድ አለሽ የሆነ በህይወቷ ውስጥ እውቀት በደንብ ጨምራበት ያላትን ፍላጎት ደግሞ በትምህርት ብታዳብረውና እስከፈለገችው ግብ ብታደርሰው የሆነ ስቴፕ ሄዳ የተሻለ ነገር ታመጣለች ብዬ አስባለሁ። እና አንዳንድ ጊዜ ህይወት አስቸጋሪ ናት። በማትፈልጉት ሰዓት ወይም በማትጠብቁት ነገር ውስጥ ገቡና እናንተ ያለማችሁትና ያቀዳችሁት ነገር ሁሉ አይሆንም። የሆነ ሰዓት ላይ ያላሰባችሁት ነገር ግን እንደ ደራሽ ውሃ ነው ይዟችሁ የሚሄደው። ለማንኛውም ግን ማለት ነው ብዙም ክርክር ውስጥ መግባት አልነበረባቸውም። ባጭሩ የሚዘጋ ነገር ነበር። በቃ አለቀ። አንተ እንደፈለክ መምጣት አትችልም፣ የምትመጣው በፕሮግራም ነው ብለዋለች። ይሄ በየሳምንቱም አይደለም፣ በሳምንቱ ሙሉ አይደለም። በሳምንት ውስጥ ሜቢ 2 ቀን በቂው ነው፣ ሲበዛበት ነው። አዎ የምሬን እኮ ነው ቤተሰብ፣ በየቀኑ እና ለምን አንደኛው ጠቅልሎ አይገባም? ውሽሚት አለች ለካ እንዴት ጠቅልሎ ይገባል? የገረማችሁኝ ማለት ነው የአብርሃም እህት እትዬ ቡዜ ልጆች እናት ናቸው፣ ግን አከብራቸዋለሁ ምንም ቢሆን ወልደዋልና ማለት ነው። ቡዜ ግን ማለት ነው መጨረሻ ላይ አንተ ኮፍጠን በል ምናምን ሩታ ከሄደሽ በኋላ ቡጨቃ መሆኑ ነው። እሷ አጠገብ ያው ለነገሩ እንደዛ አይሉትም፣ ግን ቆፍጠን በል ምናምን የምትዩ የትኛው ነገር ልታቆፋጥኙ ነው? ከዚህ በላይ ቆፍጠን ብሎማ ማለት ነው እኮ ቺት አድርጎ ሴት ደረበኩ። እኔ ደግሞ ቆፍጠን በል ለምን እንደው እንደምትሆነው ምናምን ስትል ወደ ገደለው ትሄዳለሽ ብዬ ነበር ሰፍ ብዬ ጠበቅኩት። ለምንድነው በሩታ ላይ ቺት ያረከው? ለምንድነው ነገ ልጅክ የሚያየውን መጥፎ ታሪክ አስቀምጠ የምታልፈው የምትለው መስሎኝ ቡዜ ዛሬ አሜዚንግ ነገር ልታወራ ነው ብዬ ጆሮዬን እንዲያቆም ነበር ያዳመጥኳት። እሷ ወዴት ሄደች? እነሱ እንዳይናገሩክ ምናምን ቆፍጠን በልባቸው ነው። በስማ ምክር በጣም ነው እንደመከር። በነገራችን ላይ ስራው ነው እንደዚህ እንዲሆን ያደረገው። አይገርማችሁም? አብርሃም ቆፍጠን ምናምን አሁን እሱን እንኳን እንዲህ ተብሎ ትንሽ ነው የሚበቃው። ሲረብሽም እንደዛው አይን የለውም። ሰዎችን ሲዘልፍም ሲተችም አይን የለውም። በጣም ነው ሰው የሚያስቀይመው። ስለዚህ እንደዚህ አይነት ሞራል ሰጥተሽ ልጁን ማለት ነው የባሰ ሌላ ችግር ፈጣሪ እንዳታረጊ። ይበቃል እስካሁን የፈጠረባት ችግር ሩታ ላይ ማለት ነው። እና እኔ የምሬ ነው ቤተሰብ ወደ መልካም ነገር ማለት ለምንድነው አሁን በዚህ ሰዓት አንተ ሴት ጋር እንደዚህ የምትሆነው? ለምንድነው ልጅ እኮ ወደፊት ያዝንብሃል የምትለው ነው መሰለኝ። ሁለቱም እንደዛ ይሉታል ብዬ ነበር ያሰብኩት። ዴቭም እሷ ያለችውን ነው ያለው፣ ቆፍጠን በል ምናምን። ይሄ ምንድነው ቆፍጠንነት? ቆፍጠን ማለት ጨዋ ወንድ መሆን ነው። ቆፍጣን ነው ወንድ የሚባለው ጨዋ የጋሽዬ ልጅ ነው ያላለውም። የጋሽዬ እንደዚህ አይነት ልጅ በመውለዳቸው እኮ አንድ ጊዜ ሲያዝኑ ነበረ። ማነው ወንድማችን ዴቭ አልሰማም እንዴ? እኔ ልጄ ለምን እንዲህ እንደሆነ ልጄ ለምን እንደዚህ እንደሆነ እኔ በጣም ነው ማዝነው ብሏል እኮ የሆነ ጊዜ አስታውሳለሁ በቪዲዮ ላይ ማለት ነውና ቆፍጠንነት በዚህ አይደለም። እናንተ ወንድማችሁን መምከርና ማስተካከል የነበረባችሁን ነገር በጣም ትታችሁታል ወደ ኋላችሁና አሁን ያነጣጠራችሁት ያለው ለጊዜያዊ ጉዳይ ላይ ነው። ለዘለቂታዊ ህይወቱ አላሳመራችሁለትም። ብቻ ይገርማል ግን እውነት ቤተሰቡ ነው ወንድ ልጅ ማከል እንደዚህ አይነት ነገር እያደረገ እንዴት መምከር ያቅተዋል ቤተሰብ? እኔ እንጃ። ብቻ በቀጥታ ወደ መንገድ መመለስ ባይችሉ እንኳን በጣም እኮ ሰው ቤተሰብ ይመክራል። ቤተሰብ እንዳዘነበትም በብዙ መንገድ መግለጽ ይችላልና ይሄ ነገር ላይ የነሱ ምንም ማለት አይደለም። ወንድ ልጅ ስለሆነ ማድረጉ ለነሱ ቀላል አድርገው ነው ያዩት። ይሄኔ ሩታ በአብርሃም ላይ ሄዳ ቢሆን አሳባችሁታል ቤተሰብ ከሌላ ወንድ ጋር እንደዚህ አይነት ነገር ቢገኝባት ወይኔ እስካሁን ድረስ እንደተገነጣጠለች ነበረ። ማንም አያስቆማትም። ሚዲያው ላይ ሁላ ሴት ስትሆን ሁሌ ተጽዕኖ አለ። በወንድ ሲሆን ሁሉ ነገር ቀላል ነው። ስለዚህ ማለት ነው ጉዳዩ እንግዲህ ያው ለጊዜው እንዳየነው ከሆነ ሳይወድ በግዱ ልስልስ እንዲለውናል አብርሃም ማለት ነው። ለመጀመሪያ ጊዜ ያው በቃ አንቺ ዋልሽኝ እስማማለሁ ከረበሽኩሽም ይቅርታ ብሏል። አዎ ማለትም እንደውም ዘግይተካል ይሄን ለማለት ማለት ነው ጋሽ አብርሃምና ሁሉ ነገር በፕሮግራም ከሆነ ሩታ መጫን ያቆማል። እንደፈለገ የተወጣሽ የተገባሽ ማመጣ ማሄደ ከዚህ በኋላ ማለት አይችልም። እውነትም እንደተባለው ሩታ የራሷ ላይፍ ይኖራታል። ወጣ መግባት አለባት። ከልጅ ጋር ታስራ አትቀመጥም። ልጇንም እየተንከባከበች የምትፈልገውንም ነገር እየሰራች ላይፏን ታስቀጥላለች እና
ብዙ የህይወት መንገዶች አሉ። ሩታን የመሰለሽ ወርቅ የሆነች ልጅ ማለት ነው እንዴ እጇን ስሞ እንዲች አይነት ልባም ሴት ብሎ ስንት የሚመኛት አለና ሩትዬ የነገ ህይወቷ በእግዚአብሔር ኃይል ይስተካከላል። እንደ አብርሃም ክፋትና እንደ አብርሃም አካሄድ ሳይሆን እንደ እግዚአብሔር ቸርነት ህይወቷ ይስተካከላል። እና ያለን ደግሞ እኛ እዚሁ ሚዲያ ላይ እግዚአብሔር እድሜና ጤና ይስጠን አይደል ቤተሰብዬ። የእውነት እኔ በጣም ነው የሚሰማኝ የሴት ልጅ ጥቃት። ሜቢ ሁላችንም ደግሞ መንገር በማንችለው አንዳንድ የህይወት መስመሮች ውስጥ በጣም ብዙ መሰናክል ያሳለፍን ሴቶች አለን ብዬ አስባለሁ። ሁላችንም በጣም ብዙ ተጽፎ የማያልቅ ቢጻፍ የማያልቅ ብዙ ገጾች ያሉት ታሪኮች አሉን እና ከህይወታችሁ እንግዲህ ከደረሰባችሁም ነገር አንፃር እንዲሁም ደግሞ ከሴት ልጅም ጥቃት አንፃር ዝም ብላችሁ እንደዚህ አይነት ነገሮችን ለማለፍ ስለሚከብድ ለዛ ነው እኛም አጠንክረን በዚህ ነገር ላይ ያለነው ማለት ነው። ለማንኛውም ለሩታዬ እኔ ሁሌም መልካም እመኝላታለሁ። ከዚህ በኋላ እሷ በምንም ነገር ስትረስ ውስጥ መግባት፣ በአብርሃም ነገር መናደድ ምናምን የለባትም። ከዚህ በኋላ በጣም ብዙ ነገር ሊመጣ ይችላል። አብርሃም ከኤርሜላ ጋር አሁን ነገሩን ያረገበው አሁን ታዩታላችሁ። ሰሞኑን አያስቀምጡንም፣ አንዴ በቲክቶክ አንዴ በዩቲዩብ አያስቀምጡንም። እኔ ካሁኑ ልንገራችሁ የምሬን ቤተሰብ አያስቀምጡንም። ገና ብዙ ነገር ያመጣሉና በዛይ ሰዓት ሩታዬ ሀሳብሽን እንዳትቀይሪ። ቢያንስ ለዴቭ ስትይ ታያቸው፣ ሌሎቹን ታያቸው። ለዴቭ ስትይ ለዛ ስማርት ልጅ ስትይ ማለት ነው የዚህ የልጅ መቶ ማየትን ፕሮግራም እንዳታበላሽ። ከዛ ባለፈ አብርሃም ከሄርሜላ ጋር ራቁቱን ቢመጣ ጨርቃቸውን ጥለው ቢያብዱ ጉዳይሽ እንዳይሆን ሩታዬ፣ ጉዳይሽ ሂጂበት በላይፍሽ። አንቺ ህይወትሽን አስቀጥሊ፣ እምር ድምቅ በልብስ አርጊ፣ ዝንጥ አርጊ፣ ልጅሽን አስውቢ፣ አሳምሪ፣ አቢ አጠጪ። የታባቱ ነገ አዲስ ህይወት ይመጣል፣ አዲስ ምዕራፍ ይከፈታል። እንዲህ አይነቱ ሰው ሲጀመር ስለምትበዥበት ነው ጥሎሽ ሄደው አብርሃም። ለአንቺ ለሱ በጣም ማለቴ ስለምትበዥበት ስል አንቺ ከአብርሃም ጋር ያለሽ ኳሊቲ ሰማይና ምድር ነው። እንዳንቺ አይነት ልባም ሴት አፍቃሪ ጠብር ግፍ ስትል የነበረች ለፍቅር የተጎዳች ሴት እውነቴን ነው ደህና ወንድ ላይ ብትወድቅ ኖሮ ሩታ ዛሬ ንግስት ሆና ትኖር ነበረ። ግን እድል ነው፣ ገባችሁ? እድል ሆነና ቺተር ወንድ ላይ ጣላት በቃ። እና ቀጣይ ህይወት ያማረ ይሆናል በእርግጠኝነት። ግን አንቺ አንድ ማስተካከል ያለብሽ ነገር ከአብርሃም ድርጊቶች ላይ ብስጭት እንዳይኖር፣ ንዴት እንዳይኖር። ምንም ሊያረግ ይችላል ነው እኔ ካሁኑ እየታየኝ ስለሆነ እኛ እናወራለን እንጂ እኮ ማለት ነው እሱ አጓጉሎ ነው ሲመጡ እኮ እኛ ምን እናደዳለን? ባይዘው እንደኔም ተናዳጅ የለም ወይ? እኔም እናደዳለሁ አልዋሻችሁም። ለምን መሰላችሁ? እንደው ያናደዳል እኮ እንደው አንድ ሰሞን ላይ ወተቴ ማሬ አንጀቴ እሷ እኮ ጣፋጭ ነች ያለው ነው በተለይ ዝም ይለኝ እሱ በጣም ከስኳር የበለጠ ጣፋጭ፣ ማር ከማር የበለጠ ምናምን የሆነ ኢትዮጵያ ወይም ዓለም ላይ ያልተፈጠረ ጣዕም ይፈልጋል መሰለኝና ያደነቀው ነገር ላይ ረግቶ መቆም የማይችል ሰው ስለሆነ አሁን እሱ በሌላ መንገድ ውስጥ ነው ያለው። ግን እሱም ህይወት ይቀጥላል ወይ? ይሄ በውስልትና የተጀመረ በውሽማና በውሽም የተጀመረ ላይፍ እግዚአብሔር ሲረዳቸዋል እነዚህን ሰዎች ወገኖች። ተውት ሌላውን እንደው ፈጣሪ ሳያዝንም እውነት ያቺ ምስኪን የተገፋይ ሴት የሷስ እንባ አይፈርድም? ይፈርዳል። የምሬ ነው ብላችሁ እግዚአብሔርን ጤናና እድሜ ስጠን በሉት። እናያለን ያኖረን ብቻ። ለማንኛውም ቤተሰብ ሀሳባችሁን በኮሜንት አስቀምጡልኝ። ቸር ቆዩልኝ። ባይ ባይ።